ዘምዘም ባንክ ከኢትዮጵያ ካፒታል ገበያ ባለስልጣን የአክሲዮን ምዝገባ ፍቃድ በማግኘት የመጀመሪያው ሙሉ በሙሉ ከወለድ ነፃ ባንክ መሆን መቻሉን አስታወቀ። ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ዘምዘም ባንክ የያዘው የምዝገባ መግለጫ በኢትዮጵያ ካፒታል ገበያ ባለስልጣን በይፋ መጽደቁን አስታውቋል። ባንኩ ታሪካዊ ሲል የጠራው ይህ ሂደት ዘምዘም ባንክ በኢትዮጵያ የካፒታል ገበያ ባለስልጣን በመመዝገብ አክሲዮኖቹን በይፋ መሸጥ የሚችልበትን እድል ያገኘ ቀዳሚ ባንክ እንደሚያደርገው ከፍተኛ ኃላፊዎቹ ገልጸዋል። ዘምዘም ባንክ ይህንን የካፒታል ገበያ የተመዘገበ አቅሙን በመጠቀም ወደፊት በሀገራችን የኢስላሚክ ፋይናንስ ምርቶችን በተለይም ደግሞ የስኩክ ሰነዶችንና የሸሪዓ መርሆችን የጠበቁ የኢንቨስትመንት አማራጮችን በማስተዋወቅ ረገድ ግንባር ቀደም ሚና በመጫወት የኢስላሚክ የካፒታል ማርኬት እውን እንዲሆን ከኢትዮጵያ የካፒታል ገበያ ባለስልጣንና ከኢትዮጵያ ሴኩሪቲ ኤክስቼንጅ ጋር በቅርበት ይሰራል። በቅርቡም ሊስት የሚሆነው የመጀመሪያው ፉል ፍሌጅድ ኢንትረስት ፍሪ ባንክ ይሆናል። ይህንን በትጋት ከኦቶሪቲው ጋር እየሰራንበት ነው። ለነባር ባለ አክሲዮኖቻችን በቅርቡ በምናወጣው ይፋዊ የጊዜ ሰሌዳ መሰረት የአክሲዮን ግብይት መፈጸም እንዲችሉ መመሪያዎችንም ተከትለው የብሮከሬጅ አካውንት እንዲከፍቱና አስፈላጊውን መረጃ እንዲከታተሉ በዚህ አጋጣሚ ጥሬን አስተላልፋለሁ። የባንኩ ኃላፊዎች ዛሬ ጁምዓ ሰኔ 26 2018 በሰጡት ጋዜጣዊ መግለጫ እንደገለጹት በተፈቀደው መግለጫ መሰረት 5 ቢሊዮን ብር ዋጋ ያላቸው 5 ሚሊዮን ነባር አክሲዮኖች ተመዝግበዋል። 1 ቢሊዮን ብር ዋጋ ያላቸው ተጨማሪ 1 ሚሊዮን አክሲዮኖች በትርፍ ድርሻ ወደ ካፒታል የሚቀየሩና በቅድሚያ መብት አክሲዮን ማሳደግን የያዙ ናቸው። ለዘምዘም እድል ሰጠን ብለው አመስግነውናል። እድል የሰጠነው ለሀገራችን ነው። ሀገራችን በቃ ወደኋላ መሄድ መራራቅ መለያየት በቃ ትልቁ ጥቅም ያው እንደሰማችሁት ግሎባሊ እኛ ሀገር ላይ ብቻ ሳይሆን በሚድል ኢስትም በአውሮፓም በዌስትም በፋር ኢስትም ኦል ኢስላሚክ ካንትሪስ ካፒታል ማርኬት ይሰራሉ። የሚሰሩበት ትልቁ ዓላማ ዌልዝ ክሬሽን ነው። ሀብት የባከነ ከድህነት መውጣት አይቻልም። ሀብት እጃችን ላይ ያለ ተበታትኖ አገር መቀየር የሰው ህይወት መቀየር የማይታሰብ ያለን ሀብት በቂያችን ነው። ባንኩ ከዚህ ቀደም ባደረገው ጠቅላላ ጉባኤ የባንኩን ካፒታል 15 ቢሊዮን ብር ለማድረስ መወሰኑም ተገልጿል። ዘምዘም ባንክ በተጠናቀቀው በጀት ዓመት የእድገት መጠን አጠቃላይ ገቢ ከ2.2 ቢሊዮን ብር ወደ 3 ቢሊዮን ብር፣ የባንኩ ትርፍ ከ1.3 ቢሊዮን ብር ወደ 1.8 ቢሊዮን ብር፣ የደንበኞች ተቀማጭ ገንዘብ ከ11.6 ቢሊዮን ብር ወደ 21 ቢሊዮን ብር እድገት ማስመዝገቡም ተገልጿል። አጠቃላይ ሀብት 29.1 ቢሊዮን ብር መድረሱን አሳውቋል።